አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ አላችሁን? ያለሁኝ አልሐምዱሊላህ። እና አብረን እንብላ። ምርጥ ዳቦ በቤት ጋግሬ፣ ግን ምን ያደርጋል እንትን የለም አይብ የለም። ይኸው በዘባዲ በላ ነው። የኢትዮጵያ ምጥምጣ ትንሽ ቀርታኛለች፣ በሷ በላለሁ በዘባዲ አዲሳ ቡና። ይኸው ቡና አብረን እንጠጣ። የወጣንን ምን ይኸው አሸቱት። እሺ ዋበሉ፣ ዘና በሉ የኔ ውዶች። እና ላይክ ሰብስክራይብ አድርጉ። ለምበላው ምን ችግር አለው? ቡና ይደርሳል። ለእናንተ ደስ ይበላችሁ። እናቻለው ግን ላሸት ለራሴ ያስፈልጋል አይደለ? አንዳንዴ እሺ፣ አብረን እንብላ፣ አብረን እንጠጣሽ ውዶች። እና ዘና በሉልኝ። ሳሳዝን ግን ምናልባት ጓደኛ ምናምን ቢኖረኝ ደስ ይለኝ ነበር። እና ኖርማልና አጅሙ ምሽክል አጅብት መላቄ ወለም አጅብት ማንኪያ አላመጣሁኝም ለካ። እና አብረን እንብላ ውዶች። ወላሂ እንዴት እንደሚያምር ዳቦ ብታዩ፣ እንዴት አባቱ እንደሚያምር እዩ። በምንድን ነው የጋገርኩት? ይሄንን በሰላጣ ማለት ነው፣ ከስ በሚሉት ነው የጋገርኩት። እናንተ ሞክሩት፣ በጣም ነው የሚያጣፍጧት። እንደ ቅጠል ነው የሚሸተው ዳቦ። እንዴት እንደሚያምር ይኸው፣ እንደሚያምር እንዴት እንደ አባቱ እንደሚያምር። እና እንብላሽ። ይኸው በዘባዴ ነው በላሁን ነገሩ። አይቤ የለም ልጠልብም ጨነቀኝ። ታዲያ መብላት የለብኝም። ዘባዴን ከእንትን አድርጌ ከሚጥሚጣ አድርጌ እበላለሁ። ማፊ ሙሽኪል እሳት። እና ላይክ ሰብስክራይብ አድርጉ። እንግዲህ መዳሜ ዝቅተኛ ጠብቄ እንዴት ተጨናንቄ የሰራሁት ራሴ ነው የማውቀው። እንግዲህ እንደምትተባበሩኝ ደግሞ በጣም አድርጌ ነው ማመሰግነው። ጀዛክላ ኸይረን። እና አብረን እንብላ። አለበለዚያማ መዳም በስተኛ እንደዚህ ካላረገን ሁሌ ያስባለሁ የሆነ ነገር ራሴ ፈታ ለማለት በጣም አስባለሁ፣ ግን አይሳካልኝም። ይኸው ዛሬ ተሳካልኝ። እንኳን ባልበላው እንኳን ወላሂ ተሳክቶልኛል አልሐምዱሊላህ። እና ኑ አብረን እንብላ። ይኸው እንግዲህ ሀገር ቤት አንድ ያሙስ ይባላል የሆነ ነገር ተብሎ ምክንያት ተደርጎ ይበላል ኢትዮጵያ ላይ። አሁን እዚህ በቃ አልሐምዱሊላህ። እኔ ቀን እያመለኩኝ አይደለም፣ በነገራችን ላይ በምክንያት እንበላለን። እንግዲህ ይኸው አይቢ አይመስልም እንግዲህ እንዳይደብራችሁ። ዘባዲ በጣም የማይወድ ሰው አለና ያው አብረን እንብላ። ቢስሚላህ አለበረከቲላህ። ዋው በጣም ነው የሚጣፍጠው። ግን ካጠገቤ ሰራተኛ ቢኖር ደስ ይለኝ ነበረ። እሱም ጣጣ ነው እንግዲህ። እኔ በጣም ነው ደስ የሚለኝ ሰራተኛ ቢኖረኝ፣ ግን ጥል ነው በጣም ሰላም የለም ሰራተኛም ካለ። እኔ ግን በጣም ነበር መፈልገው፣ አልተሳካልኝም። ዋው ማሻአላህ ተባረከላ። እና የመዳም ቅመሞች አንዳንዴ እናንተ ፈታ በሉልኝ እሺ። ግን ቡናው ወላሂ እንጃ አልጠጣውም። ለምን በጣም አርፍጃለሁ። ሰዓቱን ስንት ነው? ያው 1 ሰዓት ሊሆን ነው። 1 ሰዓት ማለት በኢትዮጵያ 7 ሰዓት ማለት ነው። እና በጣም ረፍዷል። እና መዳሜ ከመጣች ጉዴ ፈላ። ከቤት እኮ አይገናኝም። ቢገናኝማ ይሄን ይረሳል እና
ጠጡ የመዳም ቅመሞች። እሺ ዳቦ ግን ወላሂ እኔ እንጃ እንዴት አባቱ እንደሚያምር እኔ እንጃ። ለእነሱም ሰጥቻቸዋለሁ። ግማሹን በጣም ነው የወደዱት። በጣም ስርልኝ እንዳይሉኝ እንጂ ሁላውን ፈራው። ጨጓራዬን ያመኛል። በልቼዋለሁ። ወይ ከጎኔ ጎረቤት እኮ አሉ፣ ግን ረፍዷል። ባይረፍዱ እንኳን እጠራ ነበረ። ኢትዮጵያዎች ሞልተዋል ከጎረቤት። ሁላችሁም ፈሪ ናቸው። ኧረ በቀር ደግሞ ነውር ነው። የሰው ቤት መሄድ በጣም ነውር። እንደው ተልከው ከመጡ ራሱ እንዴት ጨንቃቸው እንደሚሄዱ ብታዩ። እንደው ነፃነታችን ያለ እኔ የምላቸው መዳም ቅመሞች በመዳም ቤት ዱቄት አለ፣ የተለያየ ቡና አለ፣ ሁሉ ነገር አለ። ግን ለምንድን ነው ሰርተን ማንበላው? እኔ የምላቸው ኢትዮጵያ ይህንን ለመስራት ስንት ወጪ ነው የሚጠይቀው? እዚህ ግን በነፃ መስራት ያቅተናል። እውነቴን ነው። ነፃነት ያለበት ቤት ራሱ አንሰራም። እኛ ለመተኛት ለሆነ ነገር ነው የምንሮጠው፣ ወይ ለሞባይል በቃ እንደዛ ይዘውበት። አንዳንዴ ለነፍሳችን የበታችን ዋጋ መስጠት በጣም ትልቅ ነገር ነው። እኛ ስንሆነ ሁሉም ነገር ማለት ነው። ወላሂ እንዴት እንደጣፈጠኝ። አይቢ ቢኖረው የበለጠ ነበረ። ብቻውን ቢቢ ነው ያለኝ። እውነቴን ነው። የኢትዮጵያ ግን የኢትዮጵያን ሙያ ማን ያስተማረው? እውነቴን ነው የምላችሁ። የኢትዮጵያ ሙያ እኮ የትም የለም፣ የትም በቃ እኔ እንጃ። የተፈጥሮ ሙያ ነው ያለን ለኢትዮጵያ ማለት ነው። እውነቴን ነው። ማን እንዳስተማረን ባቅ ደስ ይለኛል። አይቢያችን በጣም ይጣፍጣል። ስጋችን በጣም ይጣፍጣል። ዳቧችን በጣም ይጣፍጣል። ዶሯችን በጣም ይጣፍጣል። እኔ እንጃ ወላሂ ኢትዮጵያ ለራሴ ነው በቃ አንዳንድ ሳስር የኢትዮጵያን ሙያ ከየት ነው ማን ነው ይሄንን ያስተማረው? ሁሉም የሰው የተለያዩ አገራቶች አሉ። ግን ያው እንጃ እንደ ኢትዮጵያ ምን ሙያ ያለበት ሀገር አለ ብዬ አለኝ። በዓለማችን አንደኛ ብዬ ነው የሚለው ኢትዮጵያ ማለት ነው። ሌላው እኮ እንደ አርቲፊሻል ነገር ነው። ይሄ ኢትዮጵያ ኦሪጂናል ሁሉ ነገራችን ኦሪጂናል ነው። ድነታችን ኦሪጂናል ሆነ እንጂ ችግሩ እኔ የምላችሁ ዱባይ ያላችሁ ሰው እዚህ ሙቀት እንዴት ነው? ወላሂ እኔ በጣም አልቻልኩትም። እውነቴን ነው የምላችሁ። በጣም ከባድ ነው። በጣም ጠገብኩኝ። ስለጣፈጠኝ ነው። ያው ዘባድ ምንም አልበላሁት፣ ቡናውንም አልጠጣሁትም። አሁን እኮ ጓደኛ ቢኖር ይሄንን ጨርሰነዋል። ጥግብን ያልኩት እውነቴን ነው የምላችሁ። አሁን ይህን ዕቃ ማን ሊያጥብልኝ ነው? የመዳም ቅዘቅዘመን ከዚህ በኩል ነው ለንበላውኝ እስከምንሆንኩ አሁን ቃይ መጥቤ ሰላም የሆኑት ነገር አሳድሽ እንደገና አዲስ ማጠብ አልሐምዱሊላህ ሰለችኝ የራሴ ሲሆን
ውዶቼ በጣም ጠቀምኩኝ። አልሐምዱሊላህ እንደዚህ አጣምኔ አዛ ወረዘት ቁዋ እና በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ እንዳትረሱ። ላይክ ለመብላት ያው ችግር የለውም እና ለመብላት ያለ ሳሳቴን መስዋዕት አድርጌ እንቅልፌ መጥቼ ነው ለእናንተ ላስደስት ላበላ ብቻ ለመጣሁላችሁ። ሰብስክራይብ አድርጉኝ፣ ላይክ ሀሳብ አስተያየታችሁን አስቀምጡልኝ። የሀቢብቲዎች የመዳም ቅመሞች ሳይሆን የኛ ቅመሞች የራሳችን ቅመሞች ነው። የመዳም ቅመሞች ከዚህ በኋላ ይቀራል። የራሳችን ቅመሞች ነው። ያው አንድ ስሙ ወጥቶብናል። እንግዲህ መቼ እንደሚጠፋ እኔ በጣም ነው የሚያናድደኝ እና ማሰላማ ባይ